የእሁዱ የመኪና ገበያ ዛሬም እንደቀጠለ ነው። ዛሬ ላይ ምን አይነት መኪናዎች እንዳሉና ዋጋቸው ምን እንደሚመስል አብረን እናያለን። ተከተሉ። ጽድት ያለች አቫንቲ የ2015 ሞዴል በ3 ሚሊዮን 300 ሺህ የባንክ ብድር ለምትፈልጉት ከ3 እስከ 5 ዓመት 1.2 ሚሊዮን ድረስ እናመቻችላችኋለን። የቅርብ ሞዴል የሆነው ሃይሩፍ የ21 ሞዴል በሙሉ ካሽ በ11 ሚሊዮን ብር እንደምታዩት ነው። ጽድት ያለ መኪና ነው። ለዘርፈ ብዙ የሚሆን ለቤተሰብም ለስራ አገልግሎትም የሚሆን መኪና ነው። ለመግዛት ለሚመጡ ሰዎች ድርድር ይኖረዋል፣ እንዳያመጣችሁ። ሁሌም ተፈላጊ የሆነችውና በዋጋ ጭማሪ ደግሞ እየታማች ያለችው ዲዛይር የ2022 በ3.4 የባንክ ብድር ለምትፈልጉ ደግሞ 1.2 ይመቻችላችኋል። እስቲ ዞር ዞር እያለን ደግሞ ሌሎች መኪኖችን አብረን የምናየው ይሆናል። አብራችን ቆዩ። እዚህ ጋር ደግሞ በጥንካሬ የሚታወቀው ኮሮላ የ2007 በ2 ሚሊዮን 900 ሺህ እናገኛለን። የባንክ አማራጭ ለሚፈልጉት 1 ሚሊዮን ይመቻችላቸዋል። እዚህ ደግሞ ፊት ለፊት የሚገኘው ስዊፍት የ2022 በ2 ሚሊዮን 100 ሺህ ካሽ፣ ቀሪ በባንክ ይመቻችላቸዋል። የኤሌክትሪክ መኪና ለምትፈልጉ ደግሞ እዚህ ጋር ቻንጋን ኢስታር የ2024 ሞዴል በ1.8 ሚሊዮን ካሽ ታገኛላችሁ። ቀሪው በባንክ ይመቻችላቸዋል። እዛ ጋር ደግሞ አነስ ያለች ኤሌክትሪክ መኪና አለች፣ እሷንም ላሳያችሁ። እዚህ ጋር ደግሞ እንደምታዩት እጥር ምጥን ያለች ካስ የ2023 ሞዴል በ1.3 ካሽ 1 ሚሊዮን ደግሞ ባንክ የሚመቻችላችሁ ይሆናል። ኮምፓክት በአውቶማቲክ እና በማኑዋል ለምትፈልጉ ሰዎች እዚህ ገበያ ላይ ደግሞ በ900 ሺህ ካሽ ክፍያ ማግኘት የምትችሏቸው መኪናዎች ኮምፓክት በአውቶማቲክ እና በማኑዋል የምታገኙት ይሆናል። እንግዲህ ይሄ በሶሉሽን ካር ማርኬት አማካኝነት ዘወትር እሁድ የሚዘጋጀው ትልቁ ሰንዴ ማርኬት ነው። በዚህም በርካታ ሰዎች መኪናቸውን እየሸጡ ይገኛሉ። ገዢዎችም በተለያየ አማራጭ የሚፈልጉትን መኪና ያገኙበታል። ቦታው ሶሉሽን ካር ማርኬት ነው። የሚገኘው ደግሞ መስቀል ፍላወር ናዝራ ሆቴል 50 ሜትር ገባ ብሎ እንገኛለን። የተለያዩ ስለ መኪና መረጃዎች ለማግኘት አካውንታችንን ፎሎ፣ የዩቲዩብ ቻናላችንን ደግሞ ሰብስክራይብ በማድረግ የሚፈልጉትን የመኪና መረጃዎችን ያገኙበት።